የኢትዮጵያ ሴቶች ፌዴሬሽን ለሰባተኛው ሀገራዊ ምርጫ ቅድመ ምርጫ ትዝብት ሪፖርትና ምክረ ሀሳብ አቅርቧል። ፌዴሬሽኑ ለሰባተኛው ሀገራዊ ምርጫ ቅድመ ምርጫ ባቀረበው ምክረ ሀሳቦች የኢትዮጵያ ብሔራዊ ምርጫ ቦርድ የዲጂታል ምዝገባ ስርዓት ማሻሻል፣ የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገራዊ ምርጫ ቴክኖሎጂን ለመጠቀም ያሳየው ተነሳሽነት የሚደነቅ ቢሆንም ስርዓቱ አዲስ እንደመሆኑ መጠን ለሁሉም ተጠቃሚ ምቹ ከማድረግ አንጻር ብዙ ስራ ይጠይቃል። በተለይ መሬት ላይ ያለው እውነታ ያልተረዳ ከተማ ላይ ያለውን ነባራዊ ሁኔታ ብቻ ተመስርቶ የተሰራ በመሆኑ ከገጠሩ ማህበረሰብ ታዛቢ ለምናሰማራበትና ሰፊ ቁጥር ያለው ታዛቢ ለሚያሰማሩ ድርጅቶች ምቹ የሆነ ስርዓት መዘርጋት ነበረበት። በተለይ በሲዳማ ክልል የተከሰተው በዲጂታል ሲስተም የተመዘገቡ ሰዎች በድጋሚ እንዲመዘገቡ መደረጉ እንደ ትልቅ ትምህርት መወሰድ አለበት። ሁለተኛ፣ የታዛቢዎች ባጅና ሎጂስቲክ በወቅቱና በቁጥሩ ማድረስ በአዳማ ከ137 ታዛቢዎች 40 ባጅ ያገኙ፣ በምዕራብ ወለጋ ከ928 62 ባጅ፣ በምስራቅ ሐረር ከ2164 542 ባጅ እንደዚህ ያለው ሁኔታ በቀጣይ መፈታት ይገባዋል። ሶስተኛ፣ ለሲቪክ ማህበራት ፍትሃዊ የፋይናንስ ድጋፍ በሰባተኛው ሀገራዊ ምርጫ የፈንድ አሰጣጥ ጉዳይ ግልጽነት የሌለውና ተፈጻሚነቱም ላይ የተለየ ክትትል ያልተደረገበት ነበር። አራተኛ፣ የአስፈጻሚዎች አበል ክፍያ በጊዜው መፈጸም የምርጫውን ዋና የማስፈጸሚያ ኃላፊነት ያለባቸውን ሰራተኞች በቅሬታ ስራ ማስጀመር ውጤታማነት ላይ ከፍተኛ ተጽዕኖ ስላለው ጥንቃቄ ያስፈልጋል። ለመንግስት በተለይም ለጸጥታ አካላት በአማራ፣ ኦሮሚያ፣ ጋምቤላና ቤንሻንጉል ክልሎች በአንዳንድ አካባቢዎች ያለውን የጸጥታ ስጋት ለመቅረፍ የሚያስችል ስራ መስራት፣ ሴቶች ያለ ስጋት በሰላም እንዲሳተፉ ተጨማሪ የደህንነት ዋስትና መስጠት፣ የሀገር ውስጥ ታዛቢዎች በብቃት እንዲታዘቡ ምቹ መደላደሎችን መፍጠር፣ ለፖለቲካ ፓርቲዎቹ ቢያንስ 30% የሴት እጩ ተሳትፎ ለማረጋገጥ ውስጣዊ ደንብ ማውጣት፣ የምርጫ ውጤትን በሰላማዊ መንገድ መቀበል፣ በሲዳማ ክልል በተለይ የሴቶች እጩነት ተሳትፎ ለማሳደግ ልዩ ትኩረት መስጠት፣ የሴቶች በራስ የመተማመን አቅም ለማሳደግ የሚረዱ ስልጠናዎችን መስጠት የሚሉትን ምክረ ሀሳቦች ከቅድመ ምርጫ ግምገማና ሪፖርት ጋር አያይዞ አቅርቧል። ቅድመ ሪፖርቱና ምክረ ሀሳቡ እንዳለ አቅርበነዋል። የሴቶች ፌዴሬሽን ለሰባተኛው ሀገራዊ ምርጫ ቅድመ ምርጫ ትዝብት ሪፖርት ግንቦት 2018 ዓመተ ምህረት አዲስ አበባ። ሴቶች ይመርጣሉ፣ እየተመረጡም ነው። ነገር ግን ገና ብዙ መጠበቅ አለብን። በሰባተኛው ሀገራዊ ምርጫ የኢትዮጵያ ሴቶች በፖለቲካ ተሳትፎ ታሪካዊ ውጤት አስመዝግበዋል። ከ1957 ዓመተ ምህረት በአንድ ሴት ፓርላማ በመግባት የተጀመረ ጉዞ በስድስተኛው ሀገራዊ ምርጫ በህዝብ ተወካዮች ምክር ቤት በ41% 9 የሴቶች ውክልና ላይ ደርሰዋል ብለዋል። 49.3 ሴቶች፣ አንድ በኮንሶ ዞን ደግሞ 50.05% የሚሆኑት መራጮች ሴቶች መሆናቸው የሴቶች ትግል ውጤት እያመጣ መሆኑን ያሳያል። የኢትዮጵያ ሴቶች ፌዴሬሽን ከኢትዮ ቴሌኮም ጋር በመተባበር ባከናወነው ሰፊ የኤስኤምኤስ ዘመቻ 255 ሚሊዮን መልእክቶች በፋና ሬዲዮ 87 ሚሊዮን አድማጮችን በማድረስ ተችሏል። እንዲሁም በ10 ቋንቋዎች የማህበራዊ ሚዲያ ዘመቻ በማድረግ ሴቶች የመብታቸው ተጠቃሚ እንዲሆኑ ብዙ ጥረት አድርጓል። በተጨማሪም በ267 የረጅም ጊዜ ታዛቢ አማካኝነት ለ5165 አጭር ጊዜ ታዛቢዎች ስልጠና በመስጠት በአጠቃላይ 5432 ታዛቢ የሚሰማራ ሲሆን ደረጃ በደረጃ ስልጠና በመስጠት ሴቶች በምርጫው ሂደት ታዛቢ ሆነው እንዲሳተፉ ማስቻሉ ትልቅ ስኬት ነው። ነገር ግን ያለው ክፍተት ለመሙላት ገና ብዙ መስራት ይጠበቃል። ሴቶች 49.3 በመራጭነት የሚሳተፉ ሲሆን 25.8 በእጩዎች ይወዳደራሉ። ተሳትፎ ከአካባቢ የተለያየ ሲሆን ለአብነት ሞጆ ከተማ በ71.4 የሴት እጩዎች ድርሻ ከፍተኛው ቦታ ይይዛለች። ሴቶች ከመራጭነታቸው በላይ በእጩነት ተወክሏል። በሲዳማ ክልል 40% ሴት መራጮች ሲኖሩ የሴት እጩዎች ድርሻ 8.2% ብቻ ሲሆን ሴቶች ከመራጭነታቸው መጠን በላይ በእጩነት ተወክለዋል። በአጠቃላይ ሲታይ ቀላል የማይባሉ ፓርቲዎች በቂ ሴቶችን እጩ ማድረግና ማቅረብ አለመቻላቸውን መታዘብ ችለናል። በቀጣይ የስርዓተ ጾታ ኮታ አስገዳጅ ማድረግ፣ የሴቶች የትምህርትና የኢኮኖሚ ተሳትፎ ማጎልበት እንዲሁም የፖለቲካ ፓርቲዎች የሴቶችን እጩነት ለማበረታታት ውስጣዊ ደንብ እንዲያወጡ ማድረግ አስፈላጊ ነው። ስለሆነም የሴቶች ውሳኔ ሰጭነት ወደሚፈለገው ደረጃ ለማድረስ የሁሉም ባለድርሻ አካላት ትብብር ይጠይቃል። ሲዳማ ክልል 2,521,132 መራጮች ተመዝግበዋል። ከእነዚህ ውስጥ 40% ሴቶች ናቸው። የተሳተፉ የፖለቲካ ፓርቲዎች ብዛት 22 ነው።
የሴት እጩዎች ድርሻ 8.2% ነው። ዋና ተግዳሮቶች በቁጥርና በጥራት ስንመለከት የበጀት እጥረት አማራ ክልል ላይ ጋምቤላ፣ ደቡብ ኢትዮጵያ ላይ ገጥሞናል። በዚህም የወረዳ ታዛቢዎች ስልጠና አገርና ትራንስፖርት መሰል ጉዳዮችን ማሟላት አልተቻለም። የባድ መዘግየት ኮንሶ፣ ጉጂ፣ ኦሮሞ ብሔረሰብ ዞን፣ አዳማ፣ ምዕራብ ወለጋ፣ ምስራቅ ሐረርጌ የባድ መዘግየት ገጥሞናል። ታዛቢዎች ያለበት መስራት ደግሞ አይችሉም። እንደሚታወቀው ይህ እንደ ችግር ማየት ይቻላል። ሌላው በአማራ ክልል ጋምቤላ፣ በኦሮሚያ እና በቤኒሻንጉል በአንዳንድ አካባቢዎች የጸጥታ ችግር ገጥሞናል። መራጮችም ሆነ ታዛቢዎች አልፎ አልፎ በምርጫ ለመምጣት ፍርሃት ፈጥሮባቸዋል። ሌላ የሴት እጩዎች ዝቅተኛ ተሳትፎ ማለት በሚያስችል መልኩ ከ8.2% ከሲዳማ ጀምሮ ዝቅተኛው ሲዳማ ነው እስከ 71.3% ኦሮሚያ ተወካዮች ደርሰዋል።